ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆይታችኋል? የአዲስ ሪፖርተር መጋቢት 2 2018 የዕለተ ረቡዕ አመሻሽ አበይት መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ሰበር ዜና። የትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ አባል መግለጫ ባደራጁ ማግስት በቃኝ ብለው መልቀቂያ አስገቡ። በትናንትናው ዕለት ትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ መግለጫ በማስተባበር ሲመሩ የነበሩት አቶ ያሬድ ኃይለማርያም ራሳቸውን ከቦርዱ ማሰናበታቸውን አስታወቁ። ይህን ውሳኔ ይፋ ከማድረጋቸው ቀደም ሲል ከአዲስ ሪፖርተር ጋር የስልክ ምልልስ አድርገው ነበር። የተከበራችሁ ወንድሞቼ፣ እስካሁን አብሬያችሁ በመስራቴና ስላወቅኳችሁ ትልቅ ክብርና ደስታ ይሰማኛል። አብሬያችሁ ብዙ ርቀት ብጓዝና የትግሉንም መጨረሻ ባይ ደስ ይለኛል። ነገር ግን አሁን ካለሁበት የሥራ ባህሪና የሙያ ኃላፊነት አንጻር እጅግ አስቸጋሪ ሁኔታዎች ስለገጠሙኝ ከዚህ በኋላ በዚህ ኮሚቴ ውስጥ መቀጠል የማልችል መሆኔን ትልቅ ሐዘን እየተሰማኝ በታላቅ ትሕትናና አክብሮት ለመግለጽ እወዳለሁ። እጅግ አክባሪያችሁ ወንድማችሁ በማለት አቶ ያሬድ ከመግለጫው በኋላ መልቀቂያ አስገብተዋል። መልቀቂያቸውን ተከትሎ በጣም አዝናለሁ። የጓጓንበት የሰከነ አመራርህ ገና ሳናጣጥም ለማቋረጥ መወሰንህ ለግብረ ኃይሉ ከፍተኛ ጉዳት ነው። ሆኖም ከአቅም በላይ የሆነ ችግር ካጋጠመ መልካሙን በመመኘት ከኮሚቴው ውጭ ቢሆን በኢትዮጵያ ጉዳይ የበኩልህን አስተዋጽኦ እንደምታደርግና ከግብረ ኃይሉ ጎን እንደምትቆም በመተማመን ነው። ሆፕ ኤቭሪቲንግ ጎይ ቱ ቢ ኦኬ በማለት አቶ አባይ የተባሉት በቦርዱ የትህነግ ተወካይ ስሜታቸውን ገልጸውላቸዋል። አቶ ያሬድ ኃይለማርያም በትናንትናው ዕለት እየተሳተፉ ስላለበት ከጀርባው ሻዕቢያ ስለሚመራው ስብስብ እንደሚያውቁ ተጠይቀው ነበር። አገራቸውን የሚወዱና አቶ ኢሳያስን አብዝተው እንደሚቃወሟቸው ገልጸው እሳቸው በነበሩባቸው 3 ስብሰባዎች የኢትዮጵያን ጥቅም የሚጻረር ጉዳይ ሲነሳ እንዳልሰሙ፣ ቢሰሙ በዝምታ እንደማያለፉ አስታውቀው ነበር። በሰብአዊ መብት ተቆርቋሪነት የሚታወቁት አቶ ያሬድ በዚህ ስብስብ ውስጥ ገብተው ከነ አቶ ጀዋር ጅሬኛ፣ አቶ ነአምንና በተለያዩ ክህደት ከሚታወቁ ጋር መታየታቸው በርካቶችን አስገርሞ ነበር። ምንም አይነት የፖለቲካ አቋም ቢኖራቸውም በዚህ መልኩ ኢትዮጵያን ለሌላ አካል አሳልፈው ለመስጠት ከሚማማሉ ጋር መታየታቸው ያስገርማቸው እውነት አውቀውና አምነውበት ነው እዚህ ስብስብ ውስጥ የገቡት በሚል አዲስ ሪፖርተር ጥያቄ እንዲታቀርብላቸው የሚቀርቧቸው ጠይቀው ነበር። እንደማይታተም ተገልጾላቸው ከአዲስ ሪፖርተር ጋር ባደረጉት የስልክ ውይይት መነሻ ይሁን በሌላ ምክንያት ባይታወቅም አቶ ያሬድ በደፈናው ቦርዱን መሰናበታቸውን አስታውቀዋል። ቀደም ሲል ፕሮፌሰር ሕዝቅኤል መሰናበታቸው ይታወቃል። በቦርዱ ውስጥ ከሱዳን መንግስት ጀኔራል አልቡርሃንና ከሳቸው ጋር አብረው በይፋ ከሚሰሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ግንኙነት ያላቸው ስላሉበት የጄኔራሉ በሽብርተኝነት መፈረጅ መዘዝ ያመጣብናል በማለት የፈሩ እንዳሉ አዲስ ሪፖርተር መረጃ ደርሷታል። የአቶ ያሬድ ሽሽትም ከዚሁ ጋር ይያያዝ የታወቀ ነገር የለም። ትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ስላስተላለፈው የሽብር ጥሪ በዜና ሀተታ ላይ በስፋት ቀርቧል። በቆይታችን የመካከለኛው ምስራቅ ውጥረት ባየለበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታርና ኦማን ዲፕሎማቶች ጋር ስለመወያየታቸው፣ ትነግ አዲስ ስለሚጀምረው ጦርነት ለቀድሞ ታጋዮች ጥሪ ስለማስተላለፉ፣ አርሚ 70 በመባል የሚጠሩት የትነግ ተዋጊ ኃይል የቀድሞ አባላት የተሃድሶ ስልጠና ስለመጀመራቸው፣ በኢትዮጵያ ከምርጫ በፊት የሽብር መንግስት እንዲቋቋም በአሜሪካ የትርምስ ኮሚቴ ስለማሳወቁ፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችንና ዜና ትንታኔ የምናደርሳችሁናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ ቤተሰቦቻችን በየቀኑ ወደ እናንተ የሚደርሱ መረጃዎችን ለመከታተል የአዲስ ሪፖርተርን የዩቲዩብ እና የፌስቡክ ገጽ እንድትከታተሉ እንጋብዛችኋለን። የዩቲዩብ ገጻችን ሰብስክራይብ፣ የፌስቡክ ገጻችን ደግሞ ላይክ በማድረግ እነሆ ቪዲዮውን ተጀምሩ ዘንድ በአክብሮት እንጋብዛችኋለን። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። በኢትዮጵያ ከምርጫ በፊት የሽብር መንግስት እንዲቋቋም በአሜሪካ የትርምስ ኮሚቴ አስታወቀ የሚለው የዛሬው ዜና ትንታኔያችን አበይት ርዕስ ነው። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ አጫጭር መረጃዎች እናመራለን። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። የዜና ወኪሉ በትግራይ ክልል መዲና መቀሌ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ መፈላለግ ላይ መሆናቸውን መመልከቱን ገልጿል።
በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600 ሺህ ሰዎችን ሕይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል አዲስ ግጭት መከሰቱ አይቀሬ መሆኑ እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ድጋሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። የትነግ ከፍተኛ ወታደራዊ አመራሮች በአንጻሩ ከቀያችሁ ወጣችሁ፣ ከወላጆቻችሁ ተለይታችሁ ወደ አዲስ አበባ የከተማችሁ ወጣቶች ተመለሱ፣ የሄዳችሁበት አዲስ አበባ በቅርብ ቀን ሲኦል ትሆናለች፣ በኋላ መመለሻው ይቸግራችኋል ማለታቸውን በትናንትናው ዜና ወጃችን መዘገባችን ይታወቃል። በክልሉ በዚህ ወቅት የጦርነት ጫጉላዎች በየጥጋጥጉ ተቀልሰዋል። ምሽጎች እየተማሱ ነው። ወታደራዊ ስንቆች እየተቋጠሩ ነው። እንደ ቀደሙ በየሜዳው እሬክሽ ጭፈራና ፉከራ ባይሰማም የቁዘማና የግዳጅ ዝግጅቶች ግን ተጧጥፈው እንደቀጠሉ መረጃዎች ያመለክታሉ። ትነግ አዲስ ለሚጀምረው ጦርነት ለቀድሞ ታጋዮች ጥሪ አስተላለፈ። ያለ ጦርነት ውሎ ማደር የሚሳነው ትነግ በቀጣይ ከመንግስት ጋር ለሚያደርገው ደም አፍሳሽ ትውልድ ጨራሽ ጦርነት ለትግራይ ተወላጅ የቀድሞ ታጋዮችና አዲስ ምልምሎች ማስታወቂያ አውጥቷል። ትነግ ባወጣው ማስታወቂያ የትግራይ ሕዝብን ለማጥፋት በታወጀ ጦርነት ላይ በመመከት የተሳተፋችሁ ታጋዮች አሁንም የትግራይ ሕዝብ ይፈልጋቸዋል ብለዋል። ማስታወቂያው ይመለከታቸዋል ያሏቸው ግዳጃችሁን ተወጥታችሁ በክብር የተሸኛችሁ ወደ ነበራችሁ አሃዱ እንድትመለሱ፣ በተለያዩ ምክንያት ጠፍታችሁ የሄዳችሁ ያለምንም ምክንያት ተመለሱ፣ ከየአርሚዎቻችሁ ማሰልጠኛ ሳታሳውቁ የተመለሳችሁ አሁንም እንድትመለሱ፣ የመከላከያ ሰራዊት አባላት የነበራችሁና በማንነታችሁ ምክንያት ታስራችሁ የነበራችሁና ወደ ማሰልጠኛ ገብታችሁ ወታደራዊ ስልጠና ለመውሰድ የምትፈልጉ ወጣቶች ይኸው ጥሪ ቀርቦላችኋል ብለዋል። በመሆኑም ከላይ የተጠቀሳችሁት በሙሉ ከ1/7/2018 ጀምሮ ወደ ነቀስገ ወረዳ አስተዳደር ቢሮ እየመጣችሁ እንድትመዘገቡ ሲል አስታውቋል። ትነግ አዲስ ጦርነት ለመጀመር እየተዘጋጀ የሚገኝ ሲሆን ሰሞኑን በከፍተኛ አመራሮቹ በኩል ያሉበትን የጦርነት ዝግጅት ማሳወቁ አይዘነጋም። ጸረ ድሮን፣ ጸረ ታንክ ታጥቀናል፣ እንደ ቀድሞው እንዳንመስላችሁ አሁን የተሻለንን ካሉበት ንግግር ማግስት ዛሬ ደግሞ የድረሱልን ማስታወቂያ ማውጣታቸው በርካቶችን እያነጋገረ ነው። የመካከለኛው ምስራቅ ውጥረት ባየለበት ወቅት የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታርና ኦማን ዲፕሎማቶች ጋር ተወያዩ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመጣበት ወቅት ከእስራኤል፣ ሳውዲ አረቢያ፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶችና ኦማን ዲፕሎማቶች ጋር በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ የተናጠሉ ውይይቶችን አድርጓል። ውይይቶቹ የተካሄዱት አሜሪካና እስራኤል በአንድ በኩል ሆነው ከኢራን ጋር እያካሄዱ ያለው ግጭት እየተጠናከረ በመጣበትና ኢራን በቀጠናው የአሜሪካ ጋር ተደርገው በሚታዩ ሀገራት ላይ ጥቃቶችን እየሰነዘረች ባለችበት ወቅት ነው። አምባሳደር ሀደር አበራ በትናንትናው ዕለት በአዲስ አበባ በሚገኘው ጽሕፈት ቤታቸው ከእስራኤል የኢትዮጵያ አምባሳደር አብርሃም ንጉሴ ጋር ተወያይተዋል። እንደ ውጭ ጉዳይ ሚኒስቴር መረጃ ከሆነ ሁለቱ ወገኖች በሀገራቱ መካከል ያለውን የቆየ ሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። አሜሪካና እስራኤል የምስራቅ አፍሪካን ቀጠና ሁኔታ ለመቆጣጠር ኢትዮጵያ ብቸኛ አጋር አድርገው መምረጣቸው ይታወቃል። ኢትዮጵያ እየሰራችበት ለሚገኘው ለቀይ ባህር ባለቤትነትና ተጠቃሚነትም ሁለቱ ሀገራት ከፊት ሆነው እንደሚሰሩ ከዚህ ቀደም ማረጋገጣቸው ይታወሳል። በሌላ በኩል ሚኒስትር ዴኤታ አምባሳደር ሀደራ በኢትዮጵያ አዲስ የተሾሙትን የሳውዲ አረቢያ አምባሳደር አብዱላ ሐሰን አልዛሃሪን በጽሕፈት ቤታቸው ተቀብለው አነጋግረዋል። ሳውዲ አረቢያም በቀይ ባህር ጉዳይ ከኢትዮጵያ ጋር የአብረን እንስራ ጥያቄ ማቅረቧን አዲስ ሪፖርተር ቀደም ብሎ መዘገቡን ልብ ይላል። የሆርሙዝ ሰርጥ በመዘጋቱ ነዳጅ ማስተላለፍም ሆነ መቆጣጠር የቸገራት ሳውዲ ቀይ ባህርን እንደ አማራጭ በመያዝ በቀይ ባህር ዙሪያ የባህር ኃይሏን አስፍራ የተቆጣጠረችውን ኢትዮጵያን አብረን እንስራ ማለቷ ተዘግቧል። በተጨማሪም ሚኒስትር ዴኤታው በኢትዮጵያ የኳታር አምባሳደር ሳይድ ሙባረክ አልናሚን፣ የኦማን አምባሳደር አፍካና ናዲም አልፋሪስ እንዲሁም የተባበሩት አረብ ኤሚሬቶችን ኤምባሲ ጉዳይ ፈጻሚ ራሺድ አብዱላህ አልሼሂን በጽሕፈት ቤታቸው ተቀብለው በተናጠል ውይይት አድርገዋል።
በውይይታቸው አምባሳደር ሀደራ ኢትዮጵያ ከባህር ሰላጤው ሀገራት ጋር ያላትን የቆየ ግንኙነት የበለጠ አጠናክራ ለመቀጠል ያላትን ቁርጠኝነት አረጋግጠዋል። ሚኒስትር ዴኤታው ከሚስዮን መሪዎችና ጉዳይ ፈጻሚዎች ጋር ባደረጉት ውይይት በመካከለኛው ምስራቅ ወቅታዊ ሁኔታ ዙሪያ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር መረጃ አመልክቷል። አርሚ 70 በመባል የሚጠሩት የተነግ ተዋጊ ኃይል የቀድሞ አባላት የተሃድሶ ስልጠና ጀመሩ። በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 70 ተብሎ የሚጠሩት የተነግ ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት የተሃድሶ ስልጠና መውሰድ ጀምረዋል። ቀድሞ የመከላከያ ሰራዊት አባላት የነበሩትና በሰሜኑ ጦርነት ትነግን ደግፈው ሲዋጉ የቆዩት እነዚህ 500 በላይ የቀድሞ ተዋጊዎች ለፌዴራል መንግስት ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቷል። በዚህም መሰረት በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል ስልጠናቸውን በመከታተል ላይ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ሂደቱን አስመልክተው በሰጡት መግለጫ የአርሚ 70 አባላት በፈቃደኝነት ወደ ሀገር ቤት ተመልሰው የሂደቱ አካል መሆናቸው አዲስ የሰላም ተስፋን የፈነጠቀ መሆኑን ገልጸዋል። ኮሚሽነሩ አክለውም እስካሁን በሀገር አቀፍ ደረጃ ከ85,000 በላይ በትግራይ ክልል ደግሞ ከ63,000 በላይ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት መመለስ መቻሉን አስታውቋል። የመከላከያ የሰው ሀብት ዋና መምሪያ ኃላፊ ሌተና ጀነራል ሃጫሉ ሸለመ በበኩላቸው የቀድሞ ተዋጊዎቹ የመረጡት የሰላም መንገድ የሚደነቅ መሆኑን ጠቅሰው ሌሎችም ይህንን ፈለግ በመከተል ወደ ሰላማዊ መንገድ እንዲመጡና ለሀገር ግንባታ የበኩላቸውን እንዲወጡ ጥሪ አቅርበዋል። ስልጠናውን ያጠናቀቁት የቀድሞ ተዋጊዎች ትጥቅ መፍታት፣ ከውጊያ ማሰናበትና መልሶ ማቀላቀል አልፈው በዘላቂነቱ ወደ ማህበረሰቡ እንደሚቀላቀሉ ታውቋል። አልቡርሃን አሸባሪ ከተባለ በኋላ ሻዕቢያዎች ጸጥ አሉ። የሱዳን ፖለቲካ ላልገባችሁ ጠጋ በሉ ሹክ እንበላችሁ። አልበሽር የሙስሊም ወንድማማቾች የፖለቲካ አስተምሮ በመከተል በሸሪያ የሚመራ እስላማዊ መንግስት አቋቁሞ ለ3 አስርተ ዓመታት መራ። የሱዳን ህዝብ ይህን እስላማዊ አስተዳደር በመቃወምና ሴኩላር መንግስት ለማቋቋም በአመፅ የአልበሽር አስተዳደርን አስወገደ። የሽግግር መንግስት ካውንስል ከተቋቋመ በኋላ ሱዳን ለመጀመሪያ ጊዜ እስራኤል ጋር እርቅ በማውረድ የአብርሃም ቃል ኪዳን ስምምነት ፈረመች። አልቡርሃንና ዳጋሎ የሲቪል አስተዳደር የነበረውን የሽግግር ካውንስሉን አፍርሰው የራሳቸውን አስተዳደር አቋቋሙ። ሆኖም ግን በሁለቱ ጄኔራሎች መካከል በነበረው የኃይል የበላይነት ፉክክር መነሻነት የሱዳን መከላከያ ሰራዊትን በጄኔራል አልቡርሃንና ፈጥኖ ደራሽ ደግሞ በጄኔራል ዳጋሎ መሪነት የእርስ በርስ ጦርነት ውስጥ ገቡ። በጄኔራል አልቡርሃን የሚመራው የሱዳን መከላከያ ሰራዊት በቀድሞ የአልበሽር አስተዳደር ውስጥ ከፍተኛ የመንግስት ኃላፊነት ውስጥ የነበሩ የሙስሊም ወንድማማች የፖለቲካ ኃይሎችን በወታደራዊና ሲቪል አስተዳደር ውስጥ ጥምር ኃይል አድርጎ ፈጥኖ ደራሹን መውጋት ጀመረ። ሐሚቲ ደግሞ የሙስሊም ወንድማማቾችን ፖለቲካ የሱዳን ህዝብ አመፅ መነሻ መሆኑና በቀጠናው ኃይሎች በአረብ ኤምሬት፣ በሳዑዲ፣ በአሜሪካ፣ በእስራኤልና በግብፅ የተወገዘ መሆኑ ስለሚያውቅ ለኃይል የበላይነት ትግሉ ርዕዮተ ዓለም ሽፋን ሰጠው። ትግላችን ከአክራሪ ሽብርተኛው ከሙስሊም ወንድማማቾች ጋር ነው በማለት ፕሮፓጋንዳውን አጦዘው። በመጨረሻም ትናንት ምሽት የሱዳን ወንድማማች ፖለቲካ ቡድን በአሜሪካ በአሸባሪነት ተፈረጀ። ጄኔራል አልቡርሃንና በቀጠናው ድጋፍ የሚያገኙ የፖለቲካ ኃይሎችና ግለሰቦች ጀዋርን ጨምሮ ትነግ፣ ሻዕቢያና ሌሎች የአሜሪካ ፈርጣማ እጅ እንደሚያርፍባቸው ይጠበቃል። የቀጠናው ኃይል አሰላለፍ በአሜሪካ ሚዛን ጠባቂነት ወደ ኤሚሬትስና እስራኤል ጎራ ያጋደለ እንደሚሆን ግልጽ እየሆነ መጥቷል። አሁን ደግሞ ወደ ውጭ መረጃዎች አመራን። ጉዳት ደርሶባቸዋል የተባሉት አዲሱ የኢራን ጠቅላይ መሪ ደህና መሆናቸው ተነገረ። ሞጅታባ ጠቅላይ መሪ ሆነው ከተሰየሙ በኋላ በይፋ አልታዩም። አዲሱ የኢራን ጠቅላይ መሪ ሞጅታባ ሐሚኒ ጉዳት ደርሶባቸዋል መባሉን ተከትሎ የኢራን ፕሬዝዳንት ልጅ በደህና ሁኔታ ላይ እንደሚገኝ አስታወቀ። የፕሬዝዳንት ማሱድ ፔዜሽኪያን ወንድ ልጅ ይህንን የጠቅላይ መሪውን ደህንነት የሚያረጋግጥ መረጃን ያወጣው አዲሱ ጠቅላይ መሪ ጉዳት ደርሶባቸዋል የሚል ዜና መሰራጨቱን ተከትሎ ነው። የሱድ ፔዜሽኪያን በቴሌግራም ገጹ ላይ ጠቅላይ መሪ ጉዳት እንደደረሰባቸው የሚገልጽ ሪፖርቶችን አይቻለሁ በማለት ነገር ግን የሞጅታባ ደህና መሆናቸውን ማረጋገጡን ጽፏል። የኢራን ፖሊስ አዛዥ ሰልፍ የሚወጡ ተቃዋሚዎችን እንደ ጠላት እንደሚያስተናግዱ አስጠነቀቁ። የኢራን ፖሊስ አዛዥ አህመድ ሬዛ ራዳን በጠላት ጥያቄ መሰረት የሀገሪቱ መንግስት ለመቃወም በጎዳና ላይ ሰልፍ የሚወጡ ኢራናውያንን የሚያስተናግዱት እንደ ጠላት እንደሚሆን ተናገሩ። በጠላት ጥያቄ መሰረት የሆነ ሰው የሚመጣ ከሆነ እንደ ተቃዋሚ ወይም እንደ ሌላ አካል አንቆጥራቸውም። ጠላትን እንደምናስተናግደው እነርሱንም እናስተናግዳቸዋለን። ለጠላት ምላሽ በምንሰጥበት መንገድ ምላሽ እንሰጣቸዋለን ሲሉ ለሀገሪቱ የመንግስት መገናኛ ብዙሃን ተናግረዋል። የፖሊስ አዛዡ ሁሉም ኃይሎቻችን ጣቶቻቸው ቃታው ላይ ነው፣ ለመከላከል ዝግጁ ናቸው ብለዋል። አሜሪካና እስራኤል ሰላምን በጉልበት የተሰኘውን አደገኛ አስተምሮ እየተገበሩ ነው አሉ የፍልስጤም ባለስልጣን።
ይህ ስትራቴጂ ሲቪል ሰዎች ላይ በማነጣጠርና ቋሚ ግንባሮችን የመክፈት ዛቻ በመፈጸም የጦርነት ደንቦችን ለመለወጥ የሚፈልግ ሲሆን ይህም በክልሉ ውስጥ ወደ መረጋጋት የሚያመራን ማንኛውንም መንገድ እየዘጋ መሆኑን የፍልስጤም ነጻ አውጪ ድርጅት ስራ አስፈጻሚ ኮሚቴ አባል ባሳም አልሳሊ ለስፑትኒክ ተናግረዋል። ከኢራን ጋር ያለው ግጭትም የእስራኤል ፍልስጤም ቀውስ ቅጥያ አካል መሆኑን አክለዋል። የባለሥልጣኑ ማስጠንቀቂያ ግልጽ ነው። አሜሪካና እስራኤል የራሳቸውን ራዕይ በጉልበት ለመጫን ከሞከሩ ውጤቱ በፍልስጤም ሕዝብ ላይ ብቻ ሳይሆን በመላው አረብ ዓለም ላይ ከፍተኛ ጉዳት የሚያስከትል ይሆናል ብለዋል። የኳታር ውጭ ጉዳይ ሚኒስትር ዴኤታ የቀጠናው ሀገራት የኢራን ጠላት አይደሉም አሉ። ሚኒስትሩ መሐመድ ቢን አብድልአዚዝ ኳታርና ኦማን ጥቃት እየተፈጸመባቸው ባለበት ወቅት አስታራቂ ሆነው ሊሰሩ አይችሉም ብለዋል። የኳታር የውጭ ጉዳይ ሚኒስትር ዴኤታ በመካከለኛው ምስራቅ ያለው ግጭት እንዲረግብ ጥሪ ያቀረቡ ሲሆን ኢራንና ዩናይትድ ስቴትስ በድርድር መፍትሄ ለማግኘት ወደ ውይይት ጠረጴዛው እንዲመለሱ አሳስበዋል። ሚኒስትሩ መሐመድ ቢን አብድልአዚዝ ከአልጀዚራ ጋር በነበራቸው ልዩ ቆይታ ኢራን በጎረቤቶቿ ላይ የምትፈጽመው ጥቃት ለማንም እንደማይጠቅም ተናግረዋል። በኢራን ጦርነት 140 ገዳማ የአሜሪካ ወታደሮች እንደተጎዱ ተገለጸም። 12ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገዳማ የአሜሪካ ወታደሮች እንደተጎዱ የሀገሪቱ መከላከያ ሚኒስቴር ገለጸ። የሚኒስቴር መስሪያ ቤቱ ቃል አቀባይ ሻን ፓርኖል ባወጡት መግለጫ ኦፕሬሽን ኤፒክ ፊውሪ ከተጀመረ አንስቶ ከ10 በላይ የሚሆኑ ቀናት በተፈጸሙት ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ ሰራዊት አባላት ተጎድተዋል ብለዋል። እንደ ፔንታጎን መረጃ ከእነዚህ ውስጥ አብዛኛዎቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያሉ የሰራዊት አባላትም ወደ መደበኛ ስራቸው ተመልሰዋል ተብሏል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል፣ ከፍተኛ ደረጃ ያለው ሕክምና እያገኙ ነው ብለዋል። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታወቀች። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጅ ተወግደዋል ብሏል። ማዕከላዊ ዕዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮም ለቋል። እስራኤልና አሜሪካ በኢራን ላይ ጥቃት ከከፈቱ ወዲህ 2339 እስራኤላውያን መጎዳታቸው ተገለጸ። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ 2339 የሚሆኑ ሰዎች መጎዳታቸውን የእስራኤል ጤና ሚኒስቴር አስታውቋል። ከተጎዱት ሰዎች መካከል 95 ያህሉ አሁንም ድረስ ሕክምና የተደረገላቸው መሆኑን ገልጿል። ኢራን በሁለቱ ሀገራት ጥቃት ከተከፈተባት በኋላ በእስራኤልና ሌሎች መካከለኛው ምስራቅ የአሜሪካ አጋር በሆኑ ሀገራት ላይ ያጸፋ ጥቃት እየፈጸመች ነው። ኢራንን ለማጥፋት የሚያስብ የታሪክ እውቀት የሌለው ነው አሉ ፕሬዝዳንት መሱድ ፔዜሽኪያን። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸውን በኃይልም ሆነ በሌላ መንገድ ማጥፋት ይቻላል ብለው የሚያምኑ አካላት የታሪክ ግንዛቤ የሌላቸው መሆናቸውን ገለጹ። ፕሬዝዳንቱ በሰጡት መግለጫ ኢራን በታሪክ ሂደት ውስጥ በርካታ ውጣ ውረዶችና ፈተናዎችን አልፋ ለዘመናት የጸናች ሀገር መሆኗን አስታውሰዋል። ኢራንን ማጥፋት ይቻላል ብሎ የሚያምን ማንኛውም አካል ስለ ታሪክ ምንም የሚያውቀው ነገር የለም ያሉ ፕሬዝዳንቱ ሀገራቸው በታሪክ ሂደት ውስጥ የታዩባትን መከራዎች ሁሉ ተቋቁማ እስካሁን የዘለቀች መሆኗን በአጽንኦት ተናግረዋል። የተወደዳችሁ የአዲስ ሪፖርተር ቤተሰቦች አሁንም ወደ እናንተ የሚደርሱ የዕለተ ረቡዕ አመሻሽ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስ መረጃ መራን። በመንግስት ከፍተኛ ድጎማ የሚቀርበውን ነዳጅ ከተተመነለት የዋጋ መጠንና ግብይት ሰንሰለት ውጭ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ መጀመሩን የገንዘብ ሚኒስትር አህመድ ሺዴ አስታወቁ። የገንዘብ ሚኒስትሩ አህመድ ሺዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙሃን በሰጡት መግለጫ መንግስት በዓለም ተለዋዋጭ የገበያ ሁኔታ ውስጥ የህዝብን ጫና ለመቀነስ በቢሊየን የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። በዚህም መንግስት ነዳጅን ለህብረተሰቡ ተደራሽ ለማድረግ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ መመደብ እየሰራ መሆኑን አስታውቀዋል። በትናንትናው ዕለት የተደረገውን የዋጋ ማስተካከያ መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ እጅግ ዝቅተኛ መሆኑን ተናግረዋል። መንግስት በከፍተኛ ቁርጠኝነት የሚያቀርበው ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየተሸጠ አለመሆኑን በጥናት እንደተረጋገጠ ገልጸዋል። በዚህም ምክንያት በህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎቻቸው ላይ እርምጃ መውሰድ መጀመሩና ይህም ተጠናክሮ እንደሚቀጥል አስታውቀዋል ሲል ያስነበበው ኢዜአ ነው። በመጨረሻም ወደ ስፖርት መረጃ መራን። ትራምፕ ኢራን በቀጣዩ የዓለም ዋንጫ መሳተፍ ትችላለች ማለታቸውን የፊፋ ፕሬዝዳንት አስታወቁ። ኢራን በሰሜን አሜሪካ በሚካሄደው የዓለም ዋንጫ መሳተፍ እንደሚችል ፕሬዝዳንት ዶናልድ ትራምፕ መግለጻቸውን የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ አስታውቀዋል። የመካከለኛው ምስራቅ ጦርነት ውስጥ ቢሆንም እንኳን ኢራን በዓለም ዋንጫ መሳተፍ እንደምትችል ትራምፕ ተናግረዋል ተብሏል።
አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ሳምንት ያለፈ ሲሆን ኢራንም የአጸፋ ጥቃት መፈጸም ቀጥላለች። የፊፋው ፕሬዝዳንት በኢንስታግራም ገጻቸው ባሰፈረ ጽሑፍ ከትራምፕ ጋር ተገናኝተው ስለ ዓለም ዋንጫ ዝግጅት መወያየታቸውን ጠቅሰዋል። በሰሜን አሜሪካ ለሚካሄደው የዓለም ዋንጫ የኢራን ብሔራዊ ቡድን ማለፉ ይታወሳል። በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የጥሎ ማለፍ ጨዋታዎች ዛሬም ቀጥሎ ያመሻሉ። በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ 4 ተጠባቂ ጨዋታዎች ይደረጋሉ። በሁሉም ውድድሮች ለዋንጫ እየተፎካከረ የሚገኘው አርሰናል ወደ ጀርመን ተጉዞ ከባየር ሊቨርኩሰን ጋር ይጫወታል። ሁሉንም የቻምፒየንስ ሊግ የሊግ ምድብ ጨዋታዎች አሸንፎ ለጥሎ ማለፍ የደረሰው አርሰናል ዛሬ የሚያደርገው ጨዋታ ተጠባቂ ነው። ጨዋታው ምሽቱ 2:45 ይካሄዳል። ማንቸስተር ሲቲ እና ሪያል ማድሪድ የሚያደርጉት ጨዋታም ከዛሬ ተጠባቂ ጨዋታዎች መካከል አንደኛው ነው። በጥሎ ማለፍ ጨዋታዎች በተደጋጋሚ እየተገናኙ የሚገኙ ሁለቱ ክለቦች ዛሬ ምሽት የሚያደርጉት ጨዋታ በጉጉት ይጠበቃል። ጨዋታው ምሽት 5 ሰዓት ላይ ይካሄዳል። ፓሪሰን ጀርመን እና ቼልሲ የሚያደርጉት ጨዋታም ሌላኛው ተጠባቂ ጨዋታ ነው። የባለፈው ዓመት የአውሮፓ ቻምፒየንስ ሊግ አሸናፊው ፓሪሰን ጀርመን ባለፈው የውድድር ዘመን በእንግሊዝ ክለቦች ላይ ያሳየውን የበላይነት ዛሬ የሚደግመው ይሆን የሚለው ይጠበቃል። ጨዋታው በተመሳሳይ ምሽት 5 ሰዓት ላይ የሚካሄድ ይሆናል። በሌላ ጨዋታ ቦዶ ግሊምት ከስፖርቲንግ ሊዝበን ጋር እንዲሁም ምሽት 5 ሰዓት ላይ ይገናኛሉ። የተወደዳችሁ የአዲስ ሪፖርተር ቤተሰቦች ለዕለተ ረቡዕ አመሻሽ ወደ እናንተ ለማድረስ ያሰብናቸው መረጃዎች እነኝን ይመስሉ ነበር። ነገ በተመሳሳይ ሰዓት ላይ በሌሎች ርዕሰ ጉዳዮች ላይ በድጋሚ የምንመጣ ነው የሚሆነው። የዩቲዩብ ገጻችንን ሰብስክራይብ አድርጉ። በየቀኑ የሚለቀቁ መረጃዎችን ለማግኘት ይረዳችሁ ዘንድ የዩቲዩብ ገጻችንን ሰብስክራይብ አድርጉ። እንዲሁም ደግሞ በዩቲዩብ የማይለቀቁ መረጃዎችን ለማግኘት ዘወትር 24 ሰዓታት ላይ የሚለቀቁበት የፌስቡክ ቻናል ስላለን ገብታችሁ ላይክ ማድረጋችሁን አትርሱ። ሰናይ ጤና ይስጥልኝ አድማጭ ተመልካቾቻችን፣ አሁን ደግሞ ለዕለቱ ወዳዘጋጀነው የዜና ትንታኔያችንን እናምራለን። በቅድሚያም የዜና ትንታኔውን ርዕሰ ጉዳይ በማስቀደም እንጀምራለን። በኢትዮጵያ ከምርጫ በፊት የሽብር መንግስት እንዲቋቋም በአሜሪካ የትርምስ አዘጋጅ ኮሚቴ አስታወቀ። ራሱን ትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ የሚለው ስብስብ ባሰራጨው መግለጫ ከምርጫው በፊት በአስቸኳይ እነሱ የሚመሩት የሽግግር መንግስት እንዲመሰረት ጠይቀዋል። ይህ ስብስብ የተወለደው አቶ ልደቱ በሚመሩት አብሮነት የተባለ አንድ ሰላማዊ ትግል አምናለሁ ከሚል እድር ማህፀን ውስጥ ነው። ከትህነግ አንጋፋው አመራሮች ጋር ጥብቅ ቁርኝት ያላቸው አቶ ልደቱ በእቅድ አዋልደውት ራሱን ትዕይንተ ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ብሎ የሰየመው ስብስብ ሀገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቅ መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ወድቃለች ሲል ባወጣው መግለጫና መግለጫውን ተከትሎ ባዘጋጀው ማብራሪያ እንዳለው ለኢትዮጵያ አሁን ያለው መንግስት መፍረስ አለበት። መንግስት ፈርሶ ማን እንደሚተካ ለሚያስቡ ግራ የሆነው በሰላማዊ ትግል የትርምስ ዘመቻ ድግስ ላይ ይገኛል የተባለው ጃዋር መሐመድን ጨምሮ ፕሮፌሰር ህዝቅኤልና ሌሎች 2 አባሎቻቸው የአደባባይ መግለጫው ይብራብን ማለታቸው ተሰምቷል። አቶ ጃዋር ለስራ ጉዳይ ግብጽ በመሄዳቸውና በተለያዩ መጓተቶች መግለጫ የሚሰጥበት ቀን እያራገበ እስካሁን የቆየው ይህ የትርምስ ቴክኒክ ኮሚቴ ስብስቡ ውስጥ ከ90 በመቶ በላይ በመተላለቅ ፖለቲካ ያምኑ የነበሩ የያ ዘመን ሽማግሌዎች ናቸው። አዲስ ሪፖርተር የጥሪ ደብዳቤውን በመጥቀስ ስማቸውን መዘርዘሯም የሚታወስ ነው። የጥሪ ደብዳቤውንም የሚያሰራጩት ከሻቢያ ሙሉ ውክልና ያላቸውና የጠመንጃ ትግሉን የሚያንቀሳቅሱት አቶ ነአምን ዘለቀ ናቸው። ረቡዕ ዕለት አመሻሽ ላይ ራሳቸውን የሰብአዊ መብት ተቆርቋሪ አድርገው የሚጠሩት የትርምስ አደራጅ ኮሚቴው አባል በአቶ ያሬድ አማካኝነት እየተመራ በአቶ ልደቱ ማብራሪያ ሰጭነት በተሰጠው የትርምስ መግለጫ ላይ በቅርቡ አምነስቲ ዘግናኝ ሪፖርት የወጣበት የኦሮሞ ነጻነት ሰራዊት መሪ ጃልመሮ አማካኝነት ጃዋር መሐመድን ተክተው ተገኝተዋል። ከአብሮነትም ሆነ ከዚህ ኮሚቴ ውስጥ ኦሮሞ የሆኑት ፊት ለፊት ለመውጣት ፈቃደኛ ባለመሆናቸው አቶ ጅሬኛ ኦነግ ሸኔን ወክለው ራሳቸውን የሰላም አባት ከሚሉት አቶ ልደቱ ጎን ቁጭ ብለው የሰላማዊ አመጽ አስተማሪ ሆነው ታይተዋል። ኢትዮጵያዊነት በአፍንጫችን ይውጣ ያሉትና በክህደት የታረደውን የአገር መከላከያ ሰራዊት በክህደት የሚፈርጁት የትህነግ ተወካይም አሉበት። እኚህ የትህነግ ተወካይ በተደጋጋሚ ሱዳን የሚመላለሱና ከጀነራል አልቡርሃን ጋር የሚገናኙ እንደሆነ አብረዋቸው የሚሰበሰቡ ይመሰክሩባቸዋል። ከዚህ በላይ በስብሰባዎች ላይ ራሳቸው ሱዳን ያሉ የትግራይ ኃይሎች ጋር እንደሚገናኙ፣ ለዚሁ ስራ ወደ ሱዳን እንደሚመላለሱ መናገራቸውንም ይጠቅሳሉ። ስብስቡ የሚያምረውን የሰላማዊ ትግል ሰላማዊ ቢተኝነት ካባ ቢያጠልቅም በውስጡ የተሰባ ሰቡት አካላት 2 አይነት ናቸው። ከጀርባ ሆነው የሚገፉ ጥይት አስተኳሾችና ከጀርባ ሆነው ከነዚህ ጥይት አስተኳሽ የኢትዮጵያ ታሪካዊ ጠላቶች ጋር እየሰሩ የሰላማዊ ትግል ባንዲራ የሚያውለበልቡ። በወለጋና አርሲ ለሚፈሰው የንጹሃን ደም ተጠያቂ የተደረገው ኦነግ ሸኔ በተመሳሳይ በአማራ ክልልና በኦሮሚያ ንጹሃን የሚገለው ፋኖ ከኤርትራ ሴራና ጥይት በመሸከም የሚሰሩ
ግብጽ ድረስ ዘልቀው በጀትና የሽብር መመሪያ የሚቀበሉ የተካተቱበት የአቶ ልደቱ ማህበር ነው። እንግዲህ መንግስት ይፍረስ፣ ከምርጫው በፊት የሽግሽግ መንግስት ይቋቋም፣ ይህ እንዲሆን ህዝብ ያምጽ የሚለው በተፈጥሯቸውና እስካሁን ድረስ ሲያራምዱ በቆዩት ፖለቲካዊ ፍጹም ህብረት መፍጠር የማይችሉት እነዚህ ስብስቦች ልዩ መለያቸው መጫረስ ነው። አብዛኞቹ በክህደት አንዱ ሌላውን እንዲበላ የሰሩ ናቸው። ይህ ታሪካቸውና ከክህደት ኢትዮጵያ ከደም ፖለቲካ እንዳትወጣ አድርጓል። በቅርቡ አቶ ልደቱ በቅንጅት ፖለቲካ ወቅት የፈጸሙትና እስትንፋሳቸው እስኪቆም ቢጮሁ ሊያስተባብሉት የማይችሉት ክህደት የቅርብ ማሳያ ነው። እነዚህ ወገኖች በሽምግልና ዘመናቸው ጥፋታችን ይህ ነበር፣ ከኛ ተማሩ፣ እኛ የሰራነውን ጥፋት አትድገሙ፣ ብሔራዊ ጥቅማችሁን አክብሩ፣ አንድ ሁኑ ወዘተ በማለት ማስተማር ሲገባቸው ዛሬም የሴራ ተሸካሚና የሴራ ጥንስስ አከፋፋዮች መሆናቸው እንደ ሀገር መረገም ነው። ኢትዮጵያ የምትባለው ሀገር የሰው ልጆች አንድ ቀን እንኳን ሊያድሩባት የማይችሉ በማስመሰል አጨልሞ ያቀረበው የዚህ ቡድን መግለጫ የኢትዮጵያ ተቃዋሚ ኃይሎች አንድ እንዲሆኑና በድፍረት ህዝብን ወደ አመጽ ለመምራት እንዲነሱም ይጠይቃል። በመግለጫው አይገለጽ እንጂ አዲስ አበባ የተመዘገበውና ህጋዊ ሆነው ከሚንቀሳቀሱት መካከል የዚህ የጥፋት ድግስ ማህበር የሚጣጡ እንዳሉም ይታመናል። መረጃም አለ። በየምርጫው ክርክር ለጄኔራል አልቡርሃንና አልሲሲ የሚሞግቱ የሀገር እንግዴ ልጆችም ታይተዋል። አሁን ወቅቱ በሀገሪቱ ሊካሄድ የታሰበው ሀገራዊ ምርጫ ነጻና ፍትሃዊ እንደማይሆን ለሀገሪቱ ችግሮች መፈታትም ምንም አይነት አዎንታዊ ፋይዳ የሌለው ከጫፍ ጫፍ በጦርነት እየታመሰች ባለች ሀገር የአገዛዝ ዕድሜን ለማራዘም ሲባል ብቻ የሚካሄድ የይስሙላ ምርጫ እንደሆነ አስቀድሞ የታወቀ ነው። የወቅቱ የሀገራችን የህልውና አደጋ በዘላቂነት መፍትሄ ሊያገኝ የሚችለው በይስሙላ የምርጫ ግርግር ሳይሆን ሀቀኛ ድርድር፣ ጦርነት ቆሞ ሰላም ሲሰፍን፣ የግፍ አገዛዝ ተወግዶ ሁሉን አቀፍ አዲስ የሽግግር ሂደት ሲጀመር ብቻ ነው የሚለው ትዕይንት ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ህዝብ ምርጫውን እንዳይሳተፍ ያስጠነቅቃል። የምርጫ ቅስቀሳውን በመጠቀም ህዝቡን ለሰላማዊ ህዝባዊ እምቢተኝነት ትግል ለማነሳሳት አንድ የትግል መድረክ አድርጎ እንደሚጠቀሙበት አቅጣጫም አስቀምጧል። ይህ አስቀድሞ የተያዘ አቋም የፖሊሲ አማራጭ በእውቀት የተደገፈ ትችት ሊቀርብ በሚገባበት መድረክ ላይ በዚህ መመሪያ የታነጹ ውርጋጦች ሲንፈራገጡ እያዘን ለማየት ተገደናል። በመጨረሻም ይላል መግለጫው፣ እያንዳንዱ ለሀገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ ግብረ ኃይላችን ያቀዳቸውን መርሃ ግብሮች በአንክሮ በመከታተል የተግባር ተሳትፎ ለማድረግ የሚያስችል የህሊና ዝግጅት ከወዲሁ እንዲያደርግ ሙሉ ትኩረቱን፣ ጊዜውን፣ ጉልበቱን፣ እውቀቱንና ገንዘቡን በማዋጣትም ተግባራዊ ተሳትፎ እንዲያደርግ በዚህ አጋጣሚ ልባዊ ጥሪያችንን እናቀርባለን ይላል። ዝግጅቱ በውጭ ሀገር ላሉት ዋሽንግተንና ለንደን ላይ የተቃውሞ ሰልፍ ለማሰማት ነው። በአገር ቤት ላሉት በአመጽ ሀገራቸውን ማተራመስ ነው። ይህን ጥሪ የሚያቀርበው የትርምስ አዘጋጅ የቴክኒክ ኮሚቴ የተሸወደ ይመስላል። ቴክኒክ ኮሚቴው ትርምስ እንዴት እንደሚመረት ሲያሴር የትርምስ ቀዳዳዎች መዘጋታቸውን አላየም። እስኪ እናሳያቸው። አሁን እንደሚሰማው በአሜሪካ የአማራ ተወላጆች በወልቃይት አማካኝነት ከትህነግ ሰዎች ጋር ውል ቀደዋል። የትግራይ ተወላጆችም ወልቃይት ራያ ወይም ሞት ብለው በያዙት አቋም ፊርማቸውን ቀደዋል። ኦሮሞ በምንም መልኩ እዚህ ሁለት አጣብቂኝ ውስጥ እንደማይገባ እየተናገሩ ነው። ህብረቱንም እየሸሹት ነው። ስብሰባ አይገኙም። በመግለጫው ላይም አይሳተፉም። ከሁሉም በላይ ግን አሜሪካ አስደንጋጭ ጎራዴ ስባለች። በአሜሪካ አሁን የተያዘው አቋምና በሱዳኑ መሪ ጄኔራል አልቡርሃን ላይ የወጣው የአሸባሪነት ህግ የጨዋታውን ደንብ እንደሚቀይረው የሻዕቢያ ተወካይ ነአምን ቤቱ ሲንኳኳ ካልሆነ የሚገባ አልሆነም። የገባቸው ፕሮፌሰር ህዝቅኤል ብቻ ናቸው። አቶ ልደቱ ገብቷቸው ይሁን ሳይገባቸው ከትናንቱ መግለጫ አንድ ቀን ቀደም ብለው እኔ ኢትዮጵያ መሄድ ፈልጋለሁ፣ ከህጋዊ መንገድ ውልፍጥ አልልም፣ ህጉን አውቀዋለሁ፣ ከህግ ውጭ ሆኜ እዚህ መንግስት እጅ መውደቅ አልፈልግም በማለት ለአንከር ሚዲያ ተናግረዋል። እውነታው ይህ ነው። የሱዳን መሪ አልቡርሃን አሸባሪ መባላቸው የሻዕቢያውን መሪ ኢሳያስ አፈወርቂን ኮማ ውስጥ የሚከት ነው። ከኢሳያስ ጋር አብረው የሚሰሩትን የእኛኑ ጉዶችም አይምርም። በቅርቡ ዝርዝር ገደቦችና ማዕቀቦች ይወጣሉ። አሜሪካ ሆኖ ሂዝቦላን መረዳት እንደማይቻለው ሁሉ ከየትኛውም የዓለም ክፍል ከሂዝቦላ ወይም ከአልሸባብ ጋር ግንኙነት ያላቸው ሁሉ እንደሚቀረጥፉ ዓለም ስታሳየን ኖራለች። ይህ የዓለም ተሞክሮ ሱዳን ደርሶ ኤርትራና እዛው አካባቢ የማይገባበት አመክንዮ የለም። ከአልቡርሃን ጋር ንክክ ያላቸው እዛ ወታደር የሚያግዙን ድጋፍ የሚሰጡ ይህንኑ ወጋቸው ጀግንነት መስሏቸው በፊልምና በፎቶ ለዓለም እዩልን ሲሉ የነበሩ ዘግይተው ይህንን ጥምረት የተቀላቀሉ ከኢራን በሚላክ መሳሪያ ያሸበረቁ የመሰላቸውን ያካተተው ትዕይንተ
ህዝቦች አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ቅድሚያ ለራስህ ወቅ። በጡረታ እድሜያችሁ እዚህ ማጥ ውስጥ ገብታችሁ እያቦካችሁ ያላችሁ እፎይታን ምረጡ። ከምርጫ በፊት በኢትዮጵያ የሽብር መንግስት ይቋቋም የሚለው ዘፈን መጨረሻው አያምርምና ይታሰብበት። እንደሚሰማው በአዲሱ ፓርላማ ግማሽ የሚጠጋ ተቃዋሚና የግል ተወዳዳሪ የሚገባበት ነው። ብልጽግናም በስፋት ድሪቶውን የሚያራግፍበት እንደሆነ እየተገለጸ ነው። እንደ ቀድሞ 99 ከመቶ የሚባል ዘፈን እንደማይኖር ታማኞች እየገለጹ ነው። ይህ ጅምር ድጋፍ ልዩነትን በሰላማዊ መንገድ በውይይት በመፍታት ኢትዮጵያ የጀመረችውን ጉዞ ማስቀጠሉ ይበጃል። አድማጮቻችን ለዛሬ ያዘጋጀነው ይህን ይመስላል። በያላችሁበት ሰላም ሁኑ። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀናቸው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል ቻናላችንን ላይክ፣ ሰብስክራይብ